ሰውየው በዚህ ኢንዱስትሪ ከመተወንም ያለፈ ደማቅ አሻራን አሳርፏል። ለጥቁር ተዋንያን ከፍ ብሎ መብረርን አስተምሯል። ሆሊውድ ተንሳፈፈም። የጥቁሮች አግላይነቱን እንዲቀንስ ማድረግም ችሏል። በተወነባቸው ፊልሞች ሁሉ ጥቁሮችን የማያናንቁትን ገጸ ባህሪያት ብቻ እየመረጠ ሰርቷል። በዚህ ድርጊቱ ሆሊውድ ፊልም ሰሪዎችና ተመልካቾች ስለ ጥቁሮች ያላቸውን አመለካከት ቆም ብለው እንዲያጤኑት አድርጓል። ጠንካራ ስራ ባህልና መልካም ስነ ምግባር ለስኬት ቁልፍ መሆናቸውንም በተግባር በተፈተነ ሕይወቱ አሳይቷል። ጀማሪ ተዋንያን ቀርቦ በማገዝና በትወናው እንዲደምቁ በማድረግም የተሳካለት ሰው ነው። ለዚህ አብነት የሚሆነን አንድ ታሪክ አንስተን የዛሬ ጥንቅራችንን እንቋጭ። መቼስ ብላክ ፓንተር የተሰኘውን ድንቅ ፊልም ብዙዎቻችን አይተነዋል። ዋካንዳ በተሰኘች ምናባዊ ስልጡን አፍሪካዊ ግዛት ላይ በተሰራው በዚህ ፊልም ደግሞ በመሪ ተዋናይነት የተሳተፈው ጃድዊክ ቦስማን ነበር። ገና በወጣትነቱ ሕይወቱ ያለፈው ይህ ተዋናይ በብላክ ፓንተር ፊልም ባሳየው ድንቅ ብቃት በተሸለመበት ምሽት ያለ ዴንዘል ዋሽንግተን ብላክ ፓንተር ጨርሶ አይኖርም ነበር ሲል ውለታውን አውስቷል። አንተ እነዚያን ፈተናዎች ብቻን ባትጋፈጥልን፣ አንተ በጽናት ቆመ መሰናክልን ማለፍ ባታስተምረን እኛ ባልተከተልን ነበር ሲልም ዴንዘል በተለይ ለጥቁር አሜሪካውያን ተዋንያን የነበረውን አበርክቶ በሚገባ ገልጾለታል።